ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አግዓዞ ለአዳም አሰሮ ለሰይጣን ሰላም እምይእዜሰ ይኩን ፍስሐ ወሰላም። እንግዲህ ዛሬ በዚህ በቲቲቪ ኢትዮጵያ ሚዲያ ቀርበናል ማለት ነው። ቀርብ ያለው ከዚህ ቀደም እንደዚሁ ለአንድ ምክንያት ያው በእኔ ላይ በደረሰው ችግር ምክንያት ችግሬን መጥቼ ገልጬበታለሁ። ደግሞም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናንና ሊቃውንተ ቤተክርስቲያን አንዳንድ አባቶችና ወንድሞች እህቶች ያው በሐሳብም በተለያየ ነገርም ያው ድጋፍ አድርጋችሁልኛል። ስላደረጋችሁልኝ በዚህ በሚዲያው ስም አመሰግናለሁ ማለት ነውና ይህ ሚዲያም ቲቲቪ ኢትዮጵያ የተባለው ሚዲያ በጣም ታዳጊ ሚዲያ እንዲሆን እንፈልጋለን ማለት ነው። የኢትዮጵያ ሕዝበ ክርስቲያንም መቼም በገንዘብ ሳይሆን እንደዚሁ አንዳንድ ሚዲያዎች አሉ። እንደዚህ ያለ ሚዲያ ያው ብዙ በጎ ነገሮች እንዲሰሩ አንዳንድ የተቸገሩ ሰዎች መጥተው ችግራቸውን እንዲገልጹበት ማንም በነፃነት ያው ወደ ሚዲያው መጥቶ ችግሩን እንዲገልጽበት ነው የተዘጋጁት ማለት ነውና ስለዚህም ስላዘጋጁልን ያው እናመሰግናለን። ይህ ሚዲያው ደግሞ ወደፊት እንደዚሁ ከዚህ በላይ በተለየ መልኩ ለዓለም ሁሉም ዓለም አውቆት እንዲጠቀምበትና ችግሩን እንዲገልጽበት ገልጻለሁ ማለት ነውና ያው እኔ ዛሬ ያው ወደዚህ ሚዲያ የተጋበዝኩበት እና የቀረብኩበት ያው ለዚህ ለወንጌል የእግዚአብሔር ቃል ለመማርና ለማስተማር ነው ማለት ነውና ያው ይህን ሚዲያ ደግሞ ቲቲቪ ኢትዮጵያ የተባለ ሚዲያ ዓርብ ከምሽቱ 1 ሰዓት ያው እያያችሁ በሞባይላችሁ በተለያየ ነገርም ያው በቲቪ ላይ ቲቲቪ ኢትዮጵያ በሚለው በእንግሊዘኛ ጽፋችሁ ያው ወንጌሉንም ሆነ ሁሉንም የሚዲያ የሚጠቀምበትም ሆነ ያው ለዓለምም ለሁሉም ለተለያየ እንድታሳውቁ ገልጻለሁ ማለት ነው። አባ ገብረ ጻድቅ መዝገቡ እባላለሁ። የዛሬው የትምህርት መነሻችን ያው እንግዲህ የዮሐንስ ወንጌል ምዕራፍ 21 ከቁጥር 1 መነሻችንን አድርጌ እግዚአብሔር ይፈቅድልን ለተወሰነ ሰዓት እንቆያለን ማለት ነውና ያው እንግዲህ ዘመነ ፋሲካ ነው። ዘመነ ፋሲካ ከገባ አሁን ወደፊታችን ያለው እሑድ 6ኛ እሑድ ይባላል ማለት ነው። መዝሙሩ ፋሲካ ይባላል። ያው ወንጌሉ እንግዲህ ያው የዮሐንስ ወንጌል ምዕራፍ 21 ቁጥር 1 ላይ ያለውን ቃል መነሻ አድርገን እስከ 15 ያለውን ቃል እንነጋገራለን ማለት ነው። የትምህርታችን መነሻ መረባችሁም በታንኳይቱ በስተቀኝ ጣሏት ታገኙማላችሁ አላቸው። ስለዚህም ጣሉት። በዛም ጊዜ ጌታ ከዓሣው ብዛት የተነሳ ሊጎትቱት አቃታቸው ይላልና ከመነሻችን እንነሳ። ኢየሱስ ክርስቶስ ለሰባቱ ደቀ መዛሙርቱ መገለጡን ይናገራል ማለት ነው እዚህ ወንጌል ላይ። ከዚህም በኋላ በጥብርያዶስ ባህር አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው ይላል። የተገለጠላቸው ለሰባቱ ሐዋርያቶች ነው። እንዲህም ተገልጦ ስምዖን ጴጥሮስ፣ ዲዲሞስ የሚባለው ቶማስ፣ ከገሊላ ቃና የሆነ ናትናኤልም፣ የዘብዴዎስ ልጅም ከደቀ መዛሙርቱ ሌሎች 2 በአንድነት ነበሩ ይላል። ስምዖን ጴጥሮስ ዓሣ ሊያጠምድ እሄዳለሁ አላቸው። እነርሱም እኛም ካንተ ጋር እንመጣለን አሉ። ወጥተውም ወደ ታንኳይቷ ገቡ። በዛም ሌሊት ምንም አላጠመዱ ነበር ይላል እና እንግዲህ ወደ መረባችሁን ወደ ታንኳይቱ በስተቀኝ ጣሉ ይላል። ይህን ያለው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ሐዋርያቶች እንግዲህ ዓሣ ለማጥመድ ወደ ባህሩ ወርደው ነበረ ይላል። ሌሊቱን ሙሉ ዓሣ ሲያጠምዱ መረባቸውን ይዘው ወደ ባህሩ ሲጥሉ ምንም ዓሣ አልተገኘላቸውም ማለት ነው። ምንም ሊያገኙ አልቻሉም። ከዛም በኋላ አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ጥብርያዶስ ባህር አጠገብ ወረደና በዛ በባህሩ አጠገብ ለደቀ መዛሙርቱ እንደገና ተገለጠላቸው ይላል። ተገልጦላቸው እነሱ አላዩትም ነበረ። ሲያዩት እነሱ ሌሊቱን ሙሉ ሲደክሙ ሲወጡ ሲወርዱ ጴጥሮስ የተባለው ሐዋርያው እንደዛው ደቀ መዝሙሩ ማለት ነውና የወደው የነበረው ጴጥሮስ ነውና በዛ በባህር ውስጥ ዓሣ ለማውጣት በመረቡ ላይ ቢደክም ሊያዝለትም አልቻለም ይላል። ይህን የተናገረው አምላካችን መድኃኒታችን ኢየሱስ ክርስቶስ ነውና ምን አለ አምላካችን መድኃኒታችን ኢየሱስ ክርስቶስ ብዙ ሰዓት ተመለከታቸው። በባህሩ በጥብርያዶስ ባህር አጠገብ ቆሞ ተመለከታቸው ይላል። ከዛም በኋላ እነዛ ሰዎች ደከሙ። ምንም መያዝ ስላልቻሉ ምንም ለመያዝም ስላልቻሉ ሲደክሙ አያቸው። ክርስቶስ የሰው ልጅ ድካም አይወድምና ማለት ነው። ክርስቶስ
የሰው ልጅ እንዲበደል፣ የሰው ልጅ መከራ እንዲደርስበት፣ የሰው ልጅ ብዙ ጣውረድ እንዲደርስበት እግዚአብሔር አይፈልግም ማለት ነው። ቅድም እንደነገርኳችሁ ክርስቶስ ተንሥአ እሙታን ብዬ በሞቱ ሞታችንን የደመሰሰልን በመከራው መከራችንን ያጠፋልን ማለት ነው። እንግዲህ ክርስቶስ መከራ ሳይኖርበት ምንም ኃጢአት ሳይኖርበት እንደ ሰው ልጆች በሰው ልጆች ያው የእኛን የሰው ልጆች መከራ ለማጥፋት ብዙ መከራዎችን አይቷል፣ ብዙ ጣውረዶችን አይቷል። እንደገና በሞቱ ሞታችንን አደምስሶልናል፣ አጥፍቶልናል። ተመለከታቸውና ድካማቸውና ውጣ ውረዳቸውን አየና መረባችሁን በታንኪቱ በስተቀኝ ጣሉት ይላል የትምህርታችን ርዕስ ማለት ነው። ታገኝማላችሁ አላቸው። ስለዚህም ጣሉት ወደዛ ወደ ባህሩ አጠገብ። እንግዲህ ቀኝ የተባለው መረብ የተባለው እንግዲህ ታውቁታላችሁ ምሳሌ ያለው ማለት ነው። ወደ ባህሩ አጠገብ ጣለ፣ በቀኝ ጣሉት ነው ያለ። ቀኝ እንግዲህ ያው ታውቁታላችሁ። ቀኝ ያው የቀኝ እንግዲህ ማለት ምንድነው? ግራ በምን እንደሚመሰል ቀኝ በምን እንደሚመሰል ሁላችንም እናውቀዋለን ማለት ነው። እና በቀኝ በኩል ጣሉት ነው ያለ፣ በግራ በኩል አላሉ። ቀኝ እንግዲህ እንደምታውቁት የመንፈስ ቅዱስ ምሳሌ ማለት ነው። በቀኝ በኩል ጣሉት አለ እና በቀኝ በኩል ጣሉት። ሲጥሉት በቃ ከዛም በኋላ ማንም ብዙ ሰው ሲኦል ሊያወጣው የማይችለው ብዙ አሳ ያዙ ይላል። በዛ በመረብ ውስጥ የተያዘው አሳ 153 አሳ ተያዘ ይላል። 153 አሳ ተያዘ ይላል። እንግዲህ ብዛቱ ማለት ነው የተያዘው 153። እነሱ ግን ምንም ሊይዙ ያልቻሉት ማለት ነው፣ ምንም ሊያገኙት ያልቻሉትን እነሱ አምላካችን መድኃኒታችን ይህንን ተልእኮና ይህንን መመሪያ ከነገራቸው በኋላ 153 አሳ ተያዘላቸው። እንግዲህ ይህ የተባለው ደግሞ ትልልቆች የተቆጠሩት እንጂ ትንንሾች ቀርተው ማለት ነው። እንግዲህ ምንም ትንንሾቹ ሳይቆጠሩ 153 ታላላቅ አሳ የተያዙ ማለት ነው። ያ ትንንሹ ሳይቆጠር ሞቶ የነበረው መረብ ወደ ምድር ለመጎተት አልቻሉም ይላል። ደከማቸው ይላል። ይህ እግዚአብሔር ስላለበት ነው። የእግዚአብሔር ኃይል ከሌለበት ሁሉም ነገር ምንም ሊሆን አይችልም። እግዚአብሔር ሲኖርበት ነው ሁሉም ነገር። እግዚአብሔር ከሌለበት ከንቱ ነው ማለት ነው። እና እግዚአብሔር ያለ መስራት የምንችለው እግዚአብሔር ካለበት ነው። ኑሮ መኖር የምንችለው እግዚአብሔር ካለበት ነው። መዋል ማደር የምንችልበት እግዚአብሔር ካለ ነው ማለት ነው። እነዚህ ሐዋርያቶች እኮ እግዚአብሔር ስላለበት ነው። በኋላ ሌሊት ሙሉ ሲደክሙ በዛው በመረቡ በታንከው ውስጥ ሆነው ምንም ደክመዋል። በባህር ውስጥም ድካሙ ሌሊት ሙሉ ሲደክሙ አድሯል ማለት ነው። እግዚአብሔር ግን አያቸው፣ ተመለከታቸው። እኛንም እግዚአብሔር ይመለከተን ብዬ ነው የማስበው ማለት ነው። እና አሁን ይሄ አምላካችን መድኃኒታችን ኢየሱስ ክርስቶስ ያለንበት የዘመነ ፋሲካ ስብከት ማለት ነው። እና ያንን ከዛ በኋላ ያንን አውሰውን ካወጡት በኋላ እስቲ የሚበላ ነገር ልጆች የሚበላ ነገር አላችሁን አላቸው። የሚበላ ነገር አላችሁ አለ። እግዚአብሔር የሚራባ አምላክ ሆኖ አይደለም፣ የሚጠማ አምላክ ሆኖ አይደለም። እግዚአብሔር የተራቦችን የሚያበላ የተጠሞችን የሚያጠጣ አምላክ ሆኖ ሳለ ልጆች የሚበላ ነገር አላችሁን አላቸው። እነዛም አዎን አለን አሉ። ከዛም በኋላ ክርስቶስ ተመለከተ። ሲመለከት ፉም በፉም የተጠበሰ በፉም ላይ የተጠበሰ አሳዎችና የማር ወለላ ተመለከተ ይላል። ከተመለከተ በኋላ ከዛ ሊያቀርቡለት እነሱ ፈልገው እንዳለ አወቀ። እግዚአብሔር የሰው ልቦና የሚያውቅ አምላክ ነውና ሳንናገር እንደምንናገር የሚያውቅ አምላክ ነውና ምን አላቸው? ከሱ አሁን ልታመጡት ካሰባችሁት አለ የለም፣ ቅድም ጎትታችሁት ካወጣችሁት አሳ ነው የምትሰጡኝ አላቸው። ተመልከቱ እንግዲህ ክርስቶስ እነሱ ሊሰጡ ያሰቡት በእሳት የተጠበሰውን አሳ ሊሰጡት እንደገና ኮለለው ሊሰጡት ነበረ። እሱ ግን ምንድን ያላቸው ከእርሱ አይደለም፣ ቅድም ጎትታችሁ ካወጣችሁት ከትልልቁ አሳ ነው የምፈልገው ብሎ ነው እግዚአብሔር ለነዛ ለደቀ መዛሙርቱ ለሐዋርያቶች የነገራቸው ማለት ነው። እና እንግዲህ ክርስቶስ ተርቦ ተጠምቶ አይደለም ማለት ነው። ክርስቶስ እኛን የተጠማኖችን የሚያበላ የተጠማውን የሚያጠጣ የተራበውን የሚያጠግብ አምላክ ነው። ግን ይህን ሲናገረው እንደ ሰውኛነት የሰውን ስጋ መልበሱን ሲያሳውቀን ማለት ነው።
የሰው ስጋ መልበሱን የድንግል ማርያም ስጋ ስለለበሰ የሰውን ደካማነት፣ የሰውን መራብ፣ የሰውን መጠማት ሲያስተምረን ማለት ነው እንጂ ክርስቶስ የሚበላ አምላክ አይደለም። ክርስቶስ በላ ማለት እሳት ቅቤን በላ ወይም ቅቤ እሳትን በላ እንደማለት ያለ ማለት ነው። ክርስቶስ የሚራባ ክርስቶስ የሚዳሰስ አምላክ አይደለም። እግዚአብሔር ይህን ያህል ይህን ይመስላል ሊባል አይቻልም። የእግዚአብሔርን ቁመቱን፣ ውርደቱን፣ ርዝመቱን፣ ስፋቱን ማወቅ አይችልም። በቅዳሴ ዲዮስቆሮስ ላይ ይናገራል። እግዚአብሔር ምንድን ነው የሚለው? እግዚአብሔር ይህን ያህል ይህን ይመስላል ሊባል አይቻልም። እግዚአብሔር ልክም ስፋትም የለውም፣ በሀገሩ ሁሉ የሞላ ነው ነው የሚለው በቅዳሴ ማርያም ላይ ይናገራል ማለት ነው። እና ይህንን ይመስላል ማለት ነው። እና ይህንን ካደረጉ በኋላ እነዚህ ያንን አሳ ካመጡ በኋላ ለክርስቶስ አቀረቡለትና ምንድን ያላቸው መጨረሻ የሚበላላችሁ ወይ ብሎ ከጠየቃቸው በኋላ ይህን አምላካችን መድኃኒታችን ኢየሱስ ክርስቶስ እንደገና ኢየሱስ ከሙታን ከተነሳ በኋላ ነው ይህን ለደቀ መዛሙርቱ ሲገለጥላቸው። ይህ ሶስተኛ ጊዜ ነው ማለት ነው። ሶስተኛ ጊዜ ነው የተገለጠላቸው። ከዛም በኋላ ለነሱ ንሱ ብሉ ብሎ ባርኮ ሰጣቸው ነው የሚለው። ለሐዋርያቶች ንሱ ብሉ ብሎ ባርኮ ሰጣቸው። እነዛም ሐዋርያቶች ተመገቡ ይላል። ይህን ሲናገር እንግዲህ ባህሩ የምን ምሳሌ ነው? አሳው የምን ምሳሌ ነው? መረቡ የምን ምሳሌ ነው? ሁሉ ምሳሌ ያለው ማለት ነው። ክርስቶስ ሲያስተምር በዘመነ ፋሲካ ስለ ፋሲካው ጉዳይ፣ ስለ ትንሣኤው ጉዳይ ነው። እንደገና በበጋው በእርሻ በሚታረስበት ሰዓት ደግሞ ስለ እርሻው ነው። አዝመራ ወቅቱ በሚሰበሰብበት ጊዜ ስለ አዝመራ ወቅቱ በሚሰበሰብበት ስለ ነዶ ስብሰባ፣ ስለ ምርት ስብሰባው፣ እንደገና በክረምቱ ደግሞ ስለ አዝመራ ዘር አዘራር ጉዳይ ነው የሚያስተምረን ማለት ነው። እና ይህም ደግሞ ወቅቱ የሚያስተምረን ስለ ዘመነ ፋሲካ ማለት ነው። እና ይህ እንግዲህ መረብ የተባለው ምን ምሳሌ ነው? አሳ የተባለውስ ምን ምሳሌ ነው? ባህር ውስጥ የተባለው ምን ምሳሌ ነው? ይህ ምሳሌ ያለው ማለት ነው። ክርስቶስ በምሳሌ ነው ሁሉ ነገር ሲያስተምር። ምንድነው? አንድ በክፉ በሽታ የታመመ ሰው ነበረ ይላል። ሐዋርያቶች ይህንን ሰው ማዳንም አልቻሉ፣ ብዙ ጸለዩ፣ ደከሙ ይላል። ብዙ ደከሙ፣ ጸለዩ፣ ሊያድኑትም አልቻሉ። ከዛም በኋላ ክርስቶስ ወደዛ ቦታ ይመጣል ሲባል ሰሙና ያንን በሽተኛ ወደዛ ሰውዬ አቀረቡት ይላል። ከቀረበ በኋላ ክርስቶስ ያንን ሰይጣን ገስጾ ከዚህ ሰውዬ ላይ ከተያዘው ሰውዬ ላይ አወጣው ይላል። ሐዋርያቶች ምንድነው ጌታ ሆይ እኛ ደቀ መዛሙርቶችን ያንተ ተከታዮችን እንዲህ ያለውን መንፈስ ግን ማውጣት ያልቻልንበት በምንድን ነው? ለምንድን ነው ማውጣት ያልቻልንበት ብለው ጠየቁት ይላል። እንዲህ ያለው መንፈስ መውጣት የሚችለው በጾምና በጸሎት በወይታ ነው ያለው። እግዚአብሔርን ማግኘት የምንችለው ክፉ ፈተናን ማለፍ የምንችለው በጾምና በጸሎት ማለት ነው። ጾምና ጸሎት ከሌለ የሰው ልጅ ምንድን ነው? ሃይማኖት ማለት ምንድን ነው? የሰው ልጅ እንግዲህ ስራ ያለ ምግባር፣ ምግባር ያለ ስራ አያጸድቅም ማለት ነው። ሁለቱ መገናኘት አለባቸው። ምግባር ጥሩ ነገር ማድረግ ነው። ስራ ደግሞ ጥሩ ነገር መስራት ነው። ለተራበ ማብላት፣ ለተጠማ ማጠጣት፣ ለታረዘ ማልበስ ነው። እኔን የመሰሉ ነገር ነው ስራ ማለት። ምግባር ደግሞ ለሰው በጎ ነገር ማሰብ፣ ለሰው ክፉ ነገር ከማሰብ መውጣት። እግዚአብሔር ይህን ነገር ነው ያሳሰበን የተናገረው ማለት ነው። ሲናገረው ይህንን ያለ በጾምና በጸሎት በወይታ እንዲህ ያለው ክፉ አጋንንት ማውጣት የሚችለው እንደዚህ ነው። ፈተና ሲደርስብን አሁን ያለም ሰው ሁላችንም ከራሴ ጀምሮ ወደ እግዚአብሔር ነው መጸለይ ያለብን። ወደ ገዳም ሄደን በገዳም ሄደን መጸለይ ያለብን፣ ማልቀስ አለብን። ወደ እግዚአብሔር ካለቀስ ከእግዚአብሔር የሚሳነው ነገር የለም። ስብሐነ ነገር ዘይሳነው ለእግዚአብሔር። ኑ ምሳ ብሉ አላቸው ከሚለው የዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ መነሻችንን አድርገን ማለት ነው። ኑ ምሳ ብሉ አላቸው ይላል። ከደቀ መዛሙርቱም አንዱስ እንኳ አንተ ማነህ ብሎ ሊመረምረው የደፈረ አልነበረም ይላል። ጌታ መሆኑን አውቀው ነበርና ኢየሱስም መጣና እንጀራ አንስቶ ሰጣቸው። እንዲህም አሳውን ኢየሱስ ከሙታን ከተነሳ በኋላ ለደቀ መዛሙርቱ ሲገለጥላቸው ነው። ኢየሱስም መጣና እንጀራ አንስቶ ሰጣቸው፣ እንዲህም አሳውን አነሳ የሚለው ነው። እንግዲህ ኑ ምሳ ብሉ አላቸው። ደቀ መዛሙርቱን ነው ይሄንን ያላቸው ማለት ነው። እና ደቀ መዛሙርቱም አንዱስ እንኳ ጌታ መሆኑን ያወቁ የሉም ይላል። እና ይህንን
ጌታ መሆኑን ያወቁ የሉም። አንተ ማነህ ብሎ ሊመረምረው የደፈረ አልነበረም ይላል። ጌታ መሆኑንም ያወቀው የለም ነበርና ማለት ነውና አምላካችን መድኃኒታችን ኢየሱስ ክርስቶስም ይህንን እንኳን ሁሉ ቃል ሲናገራቸው ሶስተኛ ጊዜ ነው ለሐዋርያቶች የተገለጸላቸው ማለት ነውና ይህንን ሁሉ ሲነግራቸው ኑ ሙሳ ብሉ፣ እንደገና መረባችሁንም ወደ ባህሩ አጠገብ ጣሉ እያለው ሁሉ ሲያነጋግራቸው ሁሉም ግን በዛን ጊዜ ያወቁትም ያላወቁትም ነበሩ ይላል። ጴጥሮስ የተባለው እንግዲህ ይወደው የነበረው ጴጥሮስ ጌታ ይወደው የነበረው ደቀ መዝሙር ጴጥሮስ ጌታ እኮ ነው አለ። ስለዚህም ስምዖን ጴጥሮስ ጌታ መሆኑን በሰማ ጊዜ ራቁቱን ነበርና ልብሱን ታጥቆ ወደ ባህሩ ራሱን ጣለ ይላል። ይህንን እንግዲህ ስምዖን የተባለው ሰው ነው። ጌታ መሆኑን ካወቀ በኋላ ልብሱን አውልቆ ነበረ አሳ ሲያጠምድ የነበረውና ጌታ መሆኑን ሲያውቅ ልብሱን በወገቡ ላይ ታጠቀና ራሱን ወደ ባህር ጣለ ይላል። ባህር ማለት እንግዲህ ዓለም ነው። እንግዲህ መረብ የተባለው ወንጌል ነው፣ ሐዋርያቶች ናቸው ማለት ነው። ሐዋርያቶች ናቸው። መረብ የተባሉት ሐዋርያቶች ናቸው። እንግዲህ አሳው የተባለውም እንግዲህ ሐዋርያቶች እንግዲህ ይህንን ሲያስተምሩ በምሳሌ ነው እያስተማሩን ያለፉት ማለት ነውና ይህንንም አሳ ሲያጠምዱ የነበሩት እንግዲህ አሳው ባህሩ ዓለም ነው። እንግዲህ መረቡ የተባለው ደግሞ ሐዋርያቶች ናቸው። አሳው የተባለው እንግዲህ ወንጌል ማለት ነው። ወንጌል ነው። ለዓለም ወንጌልን እንዲመግቡ፣ እንዲያበሉ፣ እንዲያጠጡ ለሐዋርያቶች እንግዲህ ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም ነው ያላቸው። ሁሩ ወመሃሩ ውስተ ኩሉ አጽናፈ ዓለም፣ ወደ ዓለም ሂዱ አስተምሩ፣ ዓለምን ሁሉ እየመሰላችሁ አስተምሩ ነው ያሉ። እንግዲህ ለሐዋርያቶች ለአባቶች ይህንን ነገር ክርስቶስ ሲልካው ወደ ተቃና ቦታ አይደለም፣ ወደ ተመቻቸ ቦታ አይደለም ሐዋርያቶችን የላካቸው። ችግር ወዳለበት፣ ፈተና ወዳለበት፣ ብዙ ጣውረድ ወዳለበት ነው ሐዋርያቶችን የላካቸው ማለት ነው። እና ወደፊታቸው ወዳለው መንደር ሂዱ ነው ያላቸው። እና ይህንን ነው ለሐዋርያቶች የተሰጣቸው እንጂ በተመቻቸ ቦታ እንዲኖሩ በተመቻቸ ሕይወት እንዲኖሩ አይደለም ለአባቶች እንዲህ ያለ ሕይወትን የተሰጣቸው ማለት ነውና የተሰጣቸውና አሁንም አንዳንድ ቦታ ላይ ብዙዎች አንዳንድ ውጣ ውረድ አንዳንድ ችግር ሊደርስብን ይችላል በቤተ ክርስቲያን በተለያየ ቦታ ላይ ማለት ይህ ማለት ምንድን ነው? ለበጎ ነው ብሎ ነው ማሰብ ያለብን። ሐዋርያቶች እኮ አባቶቻችን ሐዋርያት ይህንን ዓለም አሁን ለኛ ለሰው ልጆች አማላጁ ነው፣ ለኛ በረከቱ ነው፣ ለብዙዎች የታመሙበት ፈውሱ ነው፣ ለዓለም ብርሃኑ ነው። እነ ተክለ ሃይማኖት እነ ጻድቁ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ ብዙዎች አባቶች ወዘተ እና አቡነ አረጋዊ እና አቡነ ሀብተ ማርያም የተቀመጡት ዝም ብሎ አይደለም፣ እንደኛ በአልጋ ላይ ኑሮ አይደለም። ሕይወታቸውን በመከራ በብዙ ውጣ ውረድ አሳልፈው ነው ማለት ነው እና ሐዋርያቶች የተባሉት ማለት ነው። እና ይህንን አምላካችን መድኃኒታችን ኢየሱስ ክርስቶስ በመረብ አስመስሎ ያስተማረን መረቡ ሐዋርያቶች ናቸው። ባህሩ ደግሞ ዓለም ማለት ነው። ዓለም ነው። ምሳሌው ይሄ ነው። እንደገና አሳው ደግሞ ማለት ወንጌል ነው። ወንጌል እንግዲህ ለሕዝብ ጥቅም ነው። ሕዝቦች ካወቅንበት እንበለዋለን እንጠጣዋለን ማለት ነው እና ይህንን ነው ቅድም ምንድን ነው ንሱ ምሳ ብሉ ያላቸው ይህንን ነው። እና ክርስቶስ ይህን ካለ በኋላ ምንድን ያለው የሚበላላችሁን ልጆች የሚበላላችሁን ብሎ የጠየቃቸው ይሄ ነው። እነሱም ደግሞ ሲሏቸው አዎ አለን ብለው መለሱለት ይላል። እርሱም ይህንን ከጠየቀ በኋላ ወደ ባህር አሳው መረቡን እንዲጥሉ አደረገ። ስንት ጊዜ ስንት ሰዓት ሌሊት ሙሉ ሲደክሙ ብዙ ወቅት ሙሉ ሲደክሙ የነበሩትን መረብ ክርስቶስ በአንድ ደቂቃ በአንድ ሰከንድ ጎትተው መረቡ እስከሚሞላ ድረስ ማለት ነው። እንግዲህ ትልልቅ ሳይቆጠር ምንም ሽካክኔው ሳይቆጠር 153 አሳ ነው የተያዘ ማለት ነው። በመረቡ የተያዘው ማለት ነው። እና ያንን መጎተት እስከሚያቅታቸው ድረስ ሐዋርያቶች ያኳን መረቡ እንግዲህ ከብዛቱ የተነሳ አንድ ነገር መረቡ ወይ የሚበጠስ ነበር ማለት ነው። ይበጠስ ነበር፣ አልተበጠሰም። መረብ ማለት እንግዲህ ሐዋርያቶች ናቸው ማለት ነው። በሐዋርያት ላይ ፈተና ሊበዛ ይችላል። ሐዋርያቶች ደግሞ ፈተና ቢኖርም ፈተናውን ለእግዚአብሔር እየሰጡ ኃይላችን እግዚአብሔር ስለሆነ ጉልበታችን እግዚአብሔር ስለሆነ የሚመካ ሁሉ በእግዚአብሔር ይመካ ነው። ይትመካ ኃያል በኃይሉ ይትመካ ኃያል በግብሩ። ሰው በእግዚአብሔር መመካት እንጂ በኃይል መመካት አይደለም።
ብዙዎች በተለያዩ በጉልበትም በብዙ ሊመኩ ይችላል። አይቻልም። እግዚአብሔር መመካት የሚችለው በእግዚአብሔር ኃይልና በእግዚአብሔር ቃል ብቻ ነው እና እግዚአብሔር ሲያስተምረን በተለያዩ ነገሮች አስተምሮናል ማለት ነው እና ዘመነ ፋሲካ እንግዲህ አሁን እሁዳችን ፊታችን ያለው እሁድ 6ኛ እሁድ ማለት ነው እና ይሄ 6ኛ እሁድ ያው የምንማረውና ሊቃውንቱ መምህራኑ የሚያስተምሩት ትምህርት የዮሐንስ ወንጌል ምዕራፍ 21 ቁጥር 1 መነሻ አድርገው የሚናገሩት መረባችሁም በታንኳይቱ በስተቀኝ ጣሏት ታገኙማላችሁ የሚለው ነው መነሻ አድርገው የሚያስተምሩ ማለት ነውና ቀኝ እንግዲህ የምን ምሳሌ እንደሆነ ግራ የግራ ምሳሌ እንደሆነ ታውቁታላችሁ። ቀኝ የበጎ ምሳሌ ነው፣ የጥሩ ተግባር ምሳሌ ነው። ቀኝ እንግዲህ በምን ምሳሌ፣ ግራ በምን ምሳሌ እንደሚመሰል ታውቁታላችሁ። ግራ እና ይሄ ቀኝ ማለት የጥሩ ተግባር የጥሩ ምግባር ተምሳሌት ማለት ነውና መረብ የተባለው የሐዋርያቶች ምሳሌ ነው። እንግዲህ ባህሩ የተባለው እንግዲህ የዓለም ምሳሌ ነው። አሳው ደግሞ የወንጌል ምሳሌ ነው። አዲስ ኪዳን ብሉይ ኪዳን የሚባለው ወንጌሉ ነው። ወንጌል እንግዲህ ለኛ ለሰው ልጆች ምግብና እራት ሆኖ ተተጠቀምንበት ከክፉ ነገር ይሰውረናል። ከሌላ ከብዙ ትምሳሌቶች ነገር የዓለም አታላይ ነው። እንግዲህ ዓለም አምላካችን መድኃኒታችን ኢየሱስ ክርስቶስ ምን ሆኗል? ዓለምን ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ሰላም ዓለም የሚሰጣችሁ ሰላም አይደለም። ዓለምን ከመሰላችሁ ዓለም ይወዳችኋል፣ ዓለምን ካልመሰላችሁ ግን ዓለም ያሳድዳችኋል ነው ያለ። በዚህ ዓለም የምናያቸው ብዙ ጣውረዶች አሉ። እንግዲህ እነዛም ብዙ ጣውረዶችን፣ ፈተናዎችን፣ መከራዎችን ስናሳልፍ የእግዚአብሔርን ቃል ስንሰማ ወንጌሉን ስንሰማ አትስረቅ፣ አታመንዝር፣ ክፉን በክፉ አትቋየውም ነው የሚለው ወንጌል እንግዲህ ማለት ነው እና ሰውኛ ዛሬ ስጋ ለባሾች ስለሆን እንደ ስጋ ለባሽነታችን ብዙ ነገር ልንናገር እንችላለን፣ ብዙ ነገር ልናደርግ እንችላለን ማለት ነውና ይህንን ደግሞ ከክፉ ነገር የምንድንበት ጥሩ ተምሳሌት ነገር የእግዚአብሔርን ቃል የምንተገብር ነገር እነዚህ 5ቱ ትእዛዛቶች አሉ። አትስረቅ፣ አታመንዝር፣ ክፉን በክፉ አትቃወም፣ የባልንጀራህን ገንዘብ አትብላ የሚላሉ። እነዚህ 5ቱ ትእዛዛቶች እንግዲህ የእግዚአብሔር ቃሎች ናቸው። እነዚህን ቃላቶች ካልተገበር የእግዚአብሔር ቤተሰቦች የእግዚአብሔር ልጆች ልንባል አንችልም ማለት ነው። ሰው በነገራችሁ ላይ ሰው ማለት አንደኛ ቤተ መቅደስ የሰው ልጅ ነው። ሁለተኛ ቤተ መቅደስ እግዚአብሔር የሚመለክበት እግዚአብሔር የሚቀደስበት ቤተ መቅደስ ማለት ነው። የሰው ልጅ ቤተ መቅደስ ስለሆነ ነው እግዚአብሔር በድንግል ማርያም ላይ አድሮ ከሰማያት ሰማያት ወርጄ ከድንግል ማርያም ተወርጄ የሰው ልጅ ከኃጢአት ቀንበር ነፃ አደርጋለሁ ብሎ በገባው ቃል ኪዳን በአጭር ቁመት ተወስኖ ከድንግል ማርያም ላይ አድሮ እኛን የሰው ልጆች ከብዙ ፈተና ከብዙ መከራ አድኖናል ማለት ነው። አዳምና ሔዋን የሰሩትን የዕዳ ፈዳ ወጥመድና መከራ በድንግል ማርያም ሔዋን በሰራችው ኃጢአትና መከራ ያገኘንበትን በድንግል ማርያም ምክንያት ደግሞ እኛ አምላካችን መድኃኒታችን ኢየሱስ ክርስቶስ ምንም መከራ ሳይኖርበት ምንም ችግር ሳይኖርበት ለእኛ ለሰው ልጆች ራሱን አሳልፎ ማንም ሳያስገድደው ማለት ነው። ማንም ሳያስገድደው ሰው አስገድዶት አይደለም፣ ማንም በግዴታ ጎትቶት አይደለም። ራሱን በራሱ ወዶ ለሰው ልጆች ራሱን ጀለስ አድርጎ ራሱን ጎንበስ ብሎ በትህትና እንደ ትዕቢተኞች ሳይሆን እንደ በጎች ሲጎትቱት እየተጎተተ ሲያንገላቱት እየተንገላታ መስቀሉን ተሸክሞ ማለት ነው። ዛሬ መስቀሌን ለኔ ሊሆን የሚገባው መስቀሌን ተከትሎ ይከተለኛል። ይሄ ነው ክርስቶስ ደሙን አፍስሶ ስጋውን ቆርሶ የዳንበት መስቀል ማለት ነውና ቤተ መቅደስ ማለት የሰው ልጅ አንደኛ ቤተ መቅደስ የሰው ልጅ ነው። ሁለተኛ ቤተ መቅደስ ነው ቅዱስ ስጋውን የምንቀበልበት ቅዱስ ደሙን የምንጠጣበት ይህ ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው፣ ስጋዬን ያልበላ ግን ደሜን ያልጠጣ የዘላለም ሕይወት የለውም ብሎ አምላካችን መድኃኒታችን ክርስቶስ ያስተማረን ቃል ይህ ነው ማለት ነውና እኛ የሰው ልጆች ቤተ መቅደስ የሆነውን ሰውነታችንን ካከበርነው ከቀደስነው በንጽህና ከያዝነው እኛም ቅዱሶች ነን ማለት ነው። የሰው ልጅ ራሱ አፈጣጠሩ በመስቀል አምሳያ ነው የተፈጠረና እኛ ዛሬ የሰው ልጆች የማይሆን ቦታ እየተገኘን መቅደስ የሆነውን ሰውነታችንን እግዚአብሔር የሰጠንን መቅደስ ሰውነታችንን እያረከስን ያለ ሰዎች ስለሆን እግዚአብሔር ደግሞ ወደ ጥሩ ምግባር እንዲመልሰን
ማሰብ አለብን ማለት ነው። ስናስብ ቤተክርስቲያን ብዙ ጊዜ እንግዲህ ቤተክርስቲያን በተራራ ነው የምትመሰለው። ቤተክርስቲያን ታቦር አርሞኒየም በተራራ ትመሰላለች ይላል። ቤተክርስቲያን በተራራ የምትመሰለው ሁሉም የሚሰበሰብባት ተራራ ማለት ነው። ኢየሩሳሌም የምትባለው ተራራ፣ ደብረ ታቦር ተራራ የምትባለው ይሄ ነው። ተምሳሌቷ ከፍ ያለች ተራራ ክርስቶስ በዛ ቦታ የሚመለክበት፣ እኛ ደግሞ የሰው ልጆች ደን እዛ ኃጢአታችን የምንናዘዝበት፣ ኃጢአታችንን ለካህን ሰጥተን እግዚአብሔር ይፍታ ተብሎ የምንናዘዝበት ቤተክርስቲያን የኛ የሰው ልጆች ብንሞትም ብንኖርም በህይወትም የምናመልክባት፣ ስንሞትም የምንሄድባት፣ ስንኖርም ደግሞ ስጋው ደግሞ የምንቀበልባት፣ ቅዱስ ደግሞ የምንቀበልባት ቤተክርስቲያን ማለት ናት። እና መጀመሪያ የሰው ልጅ መቅደስ የሆነውን ህይወታችንን ራሳችንን መጠበቅ አለብን ማለት ነው። እና እኛ የሰው ልጆች ብዙዎቻችን ወደ ቤተክርስቲያን እንሄዳለን ማለት ነው። እና ነጠላ ለብሰን ነጫጭ ለብሰን እንሄዳለን። ግን የሰው ልጅ እባብ ምሳሌ አንድ ምሳሌ ልንገራችሁና እባብ 3 ምላስ ነው ያለውና አንዷ መርዝ ናት። ውሃ ሲጠጣ መርዙን አስቀምጦ ነው የሚጠጣው። መርዙን አስቀምጦ ይጠጣል። ከዛ በኋላ ከጠጣ በኋላ ያችን መርዙን ተክሎ ነው የሚሄደው። መርዙን ይዞ ተጠጣ ግን የራሱ መርዝ እባብን ይገለዋል ማለት ነው። ያን እንደሚገለው ሁሉ እኛም ወደ ቤተክርስቲያን ስንሄድ፣ ወደ እግዚአብሔር ወደ ተቀደሰው ቦታ ስንሄድ፣ ወደ ተለያየ ቦታ ስንሄድ መጀመሪያ እኛነታችንን የቀማነው ገንዘብ ካለ ይቅር ብለን ገንዘባችንን መመለስ፣ የበደልነው ሰው ካለ ደግሞ ያን የበደልነው ሰውዬ በሰውም ሆነ በተለያየ ነገር ይቅር ለእግዚአብሔር ማለት ነው። ይቅር ለእግዚአብሔር ማለት እግዚአብሔር ሆይ ይቅር በለኝ፣ የበደለን ይቅር በል ነው የሚባለው ማለት ነው። ስንማረው ወደ ፈተና አታግባኝ የሚለው ይሄ ወደ ፈተና እንዳንገባ ትጉና ጸልዩ፣ የዕለት እንጀራችን ስጠን። የዕለት እንጀራችን ሰው ብዙዎች ብዙ ነገር ሊያስቡ ይችላሉ። ፎቅ ለመስራት የተለያየ መኪና ለመግዛት የሚያስቡ ሰዎች አሉ። ግን የዕለት እንጀራችን ስጠን ብለን ነው መጸለይ ያለብን እንጂ እግዚአብሔር ምንድን ነው ሌት መጣ ቀን መጣ አታውቁትምና ተጠንቀቁ የሚለው ቃል ይሄ ነው። አቅድሙ ስንቀክሙ፣ ሌት መጣ ቀን መጣ አታውቁትም፣ ቀድማችሁ ስንቃችሁን አዘጋጅታችሁ ጠብቁኝ የሚለው ቃል ይሄ ነው። እና የእግዚአብሔርን ቃል ጠብቀን እኛም ደግሞ ለሰው ልጆች ህይወት ሆኖ አባቶችም ደግሞ የቤተ ክርስቲያን አባቶች ምንድን ነው ዘአሰርከ በምድር ይኩን ሥርዓነ ዘበሰማያት ወዘፈታሕከ በምድር ይኩን ፍትሐነ ዘበሰማያት፣ በምድር ያሰራችሁት በሰማይ እንደታሰረ ይሆናል፣ በምድር የፈታችሁት በሰማይ እንደተፈታ ይሆናል ብሎ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአባቶች ለሐዋርያቶች ስልጣን ሰጥቷል ማለት ነው። ዘይተገብረ ለመላእክት ተገብረ ለካህናት፣ ለመላእክት ያልተሰጠ ስልጣን ለማን ተሰጥቷል? ለሰው ልጅ ተሰጥቷል። መላእክት ማሰር መፍታት አልተሰጣቸውም። የሰው ልጅ ኃጢአት ከሰራ የሰራውን ኃጢአት ወደ እግዚአብሔር ያመጣሉ። ከእግዚአብሔር ደግሞ ወደዛ መጥተው የሰው ልጅ ማስታረቅ ይችላሉ እንጂ መቼም ካህናት ስጋ ለባሽ ብንሆንም በእግዚአብሔር አርአያና ምሳሌ የተፈጠርን ስለሆነ እግዚአብሔር ይፍታ ብሎ ካለ የሰው ልጅ አንድ ሚመን ተናዞ እግዚአብሔር ይፍታ ካለ ቀኖና መጽሐፍን ሰጥቶ ያ ወደ እግዚአብሔር ይገባል ማለት ነው። በመሬት ላይ ኃጢአት ሰርቶ እግዚአብሔር ይፍታ ካልተባለ ግን በዛ ላይ ቄስ በምድር ካሰረ በሰማይ እንደታሰረ ዘአሰርከ በምድር ይኩን ሥርዓነ ዘበሰማያት፣ በምድር ያሰራችሁት በሰማይ እንደታሰረ ይሆናል፣ በምድር የፈታችሁት በሰማይ እንደተፈታ ይሆናል ብሎ ስልጣን የተሰጣቸው ለአባቶች ለሐዋርያቶች ማለት ነው፣ ለካህናቶች። እና ይህ ስልጣን እግዚአብሔር በእውነት ለሰው ልጆች ለአባቶች ለሐዋርያት ትልቅ ስልጣን የተሰጠ፣ አባቶች ሊቃነ ጳጳሳትም ደግሞ ይናገራል። በጣም ትልቅ ክብር ትልቅ እንትን ያላቸው በእነሱ በሊቃነ ጳጳሳት ነው እኛም ይህን ታላቅ ክብር ያገኘ ነው። አንዲቷን ቤተክርስቲያን ትጠብቋት ዘንድ ጳጳሳትን አድርጎ ሹሜላችኋለሁ ይላልና ይህንን የመሰለ ነገር አምላካችን መድኃኒታችን ኢየሱስ ክርስቶስ ይችን ዓለም ወይም ይችን የሰው ልጅ ሲፈጥር በጥበብ በተረጋጋ ሁኔታ ድሃውን በድሃ እንደሆነ ሳይጠላ ሀብታሙን እንደ ሀብታምነቱ ሳይከብር ሁሉንም የሰው ልጅ በጥሩ ሁኔታ ነው የፈጠረን ማለት ነውና እግዚአብሔር መጀመሪያ ከድንግል ማርያም ነው የተወለደው። ከተወለደም በኋላ የተጠመቀው በውሃ ነው ማለት ነው። በውሃ ነው የተጠመቀው። እግዚአብሔር በማር ቢጠመቅ ወይም በወተት ቢጠመቅማ የሰው ልጆች ድሆች በምን እንጠመቅ ነበር? አናገኘው ነበር። እግዚአብሔር ሁሉም በሚያገኘው በውሃ ተጠመቀ ማለት ነው። ራሱን ዝቅ አድርጎ የተወለደን በቤተልሔም ተወለደ ማለት ነውና አምላካችን መድኃኒታችን ራሱን ዝቅ አድርጎ ራሱን ከፍ ሲያደርግ ዛታ ተርሶ ይትያል ዛላ ረርሶ ይትለያል፣ ራሱን ከፍ ከፍ ያደረገ ይዋረዳል፣ ራሱን ዝቅ ዝቅ ያደረገ ይከበራል ብሎ አምላካችን በወንጌሉ ላይ አስተምሮናል ማለት ነውና ይህንን ይመስላል እንግዲህ የትምህርታችን መነሻ አድርገን የተነሳ ነው
መረባችሁን በታንካይቱ በስተቀኝ መረቡን በታንካይቱ በስተቀኝ ጣሉት ታገኙም አላችሁ የሚለው የዮሐንስ ወንጌል ምዕራፍ 21 ቁጥር 1 የትምህርታችን መነሻ አድርገን ተመምረናል። እንግዲህ አስተማሪው እግዚአብሔር ነው፣ ተናጋሪው እግዚአብሔር ነው፣ ተማሪዎች ደግሞ እኛ ነን ማለት ነውና እኛ በቅተንም ከሰውም የተሻልን ሰው ሆነን ሳይሆን አሁን እኛ ይህንን ቲቲቪ ኢትዮጵያ ሚዲያ የሚለው ቲቲቪ ኢትዮጵያ ማለት ንቃት ነው። ንቃተ ህሊና ለተቸገሩት ችግራቸውን የሚያደርስ ብዙ በደል ያላቸውን በደላቸውን የሚያደርስ ማለት ነው። ለማንም የሚያዳላ ማለት ነው። ለማንም የሚያዳላ ከሌ ሀብታም ነው ከሌ ድሃ ነው የማይል ሚዲያ ማለት ነውና አሁንም ለዓለም የማሳውቀው ለኢትዮጵያ ህዝበ ክርስቲያንም ለሁሉም ቤተክርስቲያን ለሁሉም ሳይለይ ይህን ቲቲቪ ኢትዮጵያ የሚለውን ሚዲያ ዓርብ ማታ 1 ሰዓት ላይ እየተጠቀማችሁ ይህንን ትምህርት እንድትከታተሉ እዚህ በሚዲያው ስም አስተላልፋለሁ። ያስተማረን የመከረን የአባቶቻችን አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።